ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ሲያዛቸው ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸው ንብረቶች በሐራጅ መነሻ ዋጋ አቅርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸው 13 ተሽከርካሪዎችና የተለያዩ ማሽነሪዎች ሲሆኑ ከ4 እስከ 7 ሚሊዮን ብር ድረስ በሚደርስ መነሻ ዋጋ ለጨረታም ቀርበዋል። ለጨረታ የቀረቡት አብዛኞቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮችና ሎደሮችም ይገኙባቸዋል። ፐርፐዝ ብላክ በወቅቱ ግምታዊ ዋጋ ከ4 ዓመት በፊት ማለት ነው 60 ቢሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጂአይ ኢትዮጵያ ፋብሪካ ቦታ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። አክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ ወይንም በግባው ኮንትራት መሰረት መክፈል ባለመቻሉ ከቢጂአይ ኢትዮጵያ ጋር ተካሶ ክሱ እንደቀጠለ ይገኛል። በ1.5 ሚሊዮን ብር ባለ 3 መኝታ አፓርትመንት ለመስራት በርካታ ግለሰቦች ግዢ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግዥበት እየወሰደው ነው። በመስከረም 2017 ዓ.ም መጨረሻ ላይ የፐርፐዝ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ አታላይነት የሙስና ወንጀል መከሰሳቸው ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ 1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማላይ ማስታወቂያ መገናኛ ብዙሃን በማሰራጨት ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታለው ወስደዋል በሚል አቃቤ ሕግ በከባድ አታላይነት የሙስና ወንጀል ክስ ነበር። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለንቅስቃሴው እጥፋት እንደሆነ ሲናገሩም ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነም ገልጸዋል። የጽህፈት ቤቱን መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 ቀን 2017 ዓ.ም ኤርትራውያን የተገናኙበትን ስብሰባ አዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል። ብርጌድ ንሓመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ አገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያውም ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳትም ደርሷል። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎቹን ለማስቆም
የተንቀሳቀሱት ሁነቶቹ የመንግስት መሳሪያ በመሆናቸው እንደሆነ በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱት ግለሰቦች አንዱ የሆኑት ኪሮስ አስፋ ተናግረዋል። እነዚህን ፌስቲቫሎች ሽፋን ተደርገው የሚሰበሰቡ የገንዘብ መዋጮ ለስርዓቱ ጉልበት ይሰጡት ስለነበረ ይህንን እንቅስቃሴ ተደረገ ሲሉ ኤርትራውያኑ ፌስቲቫሎቹን የተቃወሙበትን ምክንያትም ያስረዳሉ። የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂን መንግስት ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት አገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ህግ አውጪ፣ አስፈጻሚና ተርጓሚ የተባሉት የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆን የሀገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና የሃይማኖት መሪዎችን ያለ ክስ ለረጅም ዓመታት በማሰር በተባበሩ መንግስታት ድርጅት ተቋማት ክስ ይቀርብበታል። ሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑም ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛ ጉዳይ ነው። ውድ የሐመር ሚዲያ ቤተሰቦቻችን አሁን ደግሞ በትኩረት ወደምንዳስሰው ጉዳያችን እናልፋለን። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር መስፍን አርአያ መግለጻቸው ይታወሳል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፈቃድ ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበል ዝግጁ መሆኑንም አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁ ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት ስራ አስፈጻሚ አካላት፣ የተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች መሳተፋቸውም ይታወሳል። ይህ መረጃ ይፋ ከሆነ በኋላ ከኮሚሽኑ ጋር ግንኙነት ያደረገው የፋኖ አካል ማን ነው በሚል በርካቶች መላምቶችን ይሰጡ ነበር። ብዙዎች ሰሞኑን ከወጣው የስልክ ቅጂ ጋር በተገናኘ ቡድኑ እስክንድር ነጋ የሚመራው ቡድን ነው በሚል ሐሳብ የሰጡም ነበሩ። እስክንድር ነጋ ግን ይህ ከእውነት የራቀ ነው፣ በእኛ በኩል ከማንም ጋር ግንኙነት አላደረግንም በማለት ተናግሯል። ይህንን ዜና እኛም ከመገናኛ ብዙሃን ሰምተናል፣ ግን ምንም ምላሽ ለመስጠት ችግር ለምን እኛን አይመለከትም። እኛ ከዚህ ከኮሚሽን ጋር በቀጥታ ሆነ በተዘዋዋሪ ግንኙነት አድርገን አናውቅም። እንደ ድርጅት ማለት ነው አማራ ፋኖ ህዝባዊ ድርጅት ወይም ደግሞ በስሩ ባሉት እዞችና አደረጃጀቶች እንደ ድርጅት በቀጥታም በተዘዋዋሪም ከዚህ ኮሚሽንም ጋር ሆነ በአገዛዙ ውስጥ ካሉ ከየትኛው አካላት ጋር ግንኙነት አድርገን እንደማናቅ በግልጽ ላስቀምጥ ፈልጋለሁ። ስለዚህ ፕሮፌሰሩ የኮሚሽኑ ፕሮፌሰር ስለማ እየተናገሩ እንደሆነ እኔ አላቅ። ሆኖም ምንም በማያሻማ መልኩ በማያሻማ ቋንቋ የአማራ ፋኖ ህዝባዊ ድርጅት እና በስሩ ያሉ አደረጃጀቶች ከኮሚሽኑ ጋር በቀጥታም በተዘዋዋሪም ተገናኝተውም ተነጋግረውም አስበው የሚሰመርበት አስበውም አቁም ለማለት ፈልጋለሁ። እስክንድር ነጋ ይሄን ይበል እንጂ ከሰሞኑ አንድ የአፋድ ሰው ከአማራ ክልል ባለስልጣናት ጋር ስለ ድርድር ጉዳዮች ሲነጋገርበት የነበረ የድምጽ ቅጂ መውጣቱ ይታወቃል። ይሄ ጉዳይ ተነስቶ ምላሽ እንዲሰጥበት የተጠየቀው እስክንድር ነጋም ጉዳዩ የግለሰቦች እንጂ የድርጅታችን አይደለም የሚል ምላሽም ሰጥቷል። እንግዲህ ለዛ ተጠያቂ የሚሆኑት ግለሰቦቹ ናቸው። ግለሰቦች እንዳልከው ይሄንን ሊያደርጉ ይችላሉ። ዞሮ የድርጅቱ ፍቃድ እስከሌለው ድረስ ባዶ ነው፣ ምንም ትርጉም የለውም። ለእንትን ሊያገለግል ይችላል። አሁን እንደምናየው ይሄን 2-3 ቀን ውስጥ ለፕሮፓጋንዳ ሊያገለግል ይችላል። እንደ ፕሮፓጋንዳ ብቻ አይደለም፣ በነገራችን ላይ ስም ማጥፋትም እንቅስቃሴ ብቻ አይደለም። በዚህ ጉዳይ ዙሪያ የምናየው እርስ በርስ እንድንመታታ ነው። ፋኖ እርስ በርስ እንዲጨራረስ፣ እርስ በርስ እንዲታኮስ፣ ከውስጥ እንዲፈርስ
ስለዚህ ይሄ የፕሮፓጋንዳ ከዚህ እንቅስቃሴ የፖለቲካ ትርፍ ማግኘት ብቻ አይደለም የጦርነቱ አካል የሆነ የሚዋጋውን ኃይል አገዛዙ እየታገለው የታጠቀ ትግል የሚያደርገውን ኃይል ከውስጥ ለማፍረስ እየተንቀሳቀሰ ነው። ይሄንን እንግሊዘኛ አባባሉ ምን ይሉታል? ሳይኮሎጂካል ወርፌር ይሉታል። ሳይኮሎጂካል ወርፌር እና በሳይኮሎጂካል ወርፌር የአንድ የጦርነት አንድ ትልቅ አካል ነው። በተለምዶ በታሪካችን ውስጥ አባቶቻችን የሚሉትን ነገር አለ። ጦር ከፈታው ወሬ የፈታው ይሉታልና ይሄ ወደ ሳይንስ ደረጃ ወደ ወታደራዊ ዶክትሪን ደረጃ አድጎ ሳይኮሎጂካል ወርፌር ይሉታል እንጂ በተለምዶም እኛ በባህል እናውቀዋለን። ለረጅም ዘመናት በጦርነት ውስጥ እንደኖርን ህዝቦች እንደ ኢትዮጵያ እንደኖረች ሀገር እንደመሆኗ መጠን እናውቀዋለን እና በዚህ አሁን በጦርነት ሊያሸንፉ ያልቻሉትን ኃይል በወሬ ባሉባልታ ለመፍታት የተንቀሳቀሱ ነውና ከዛ አኳያ ያለ መሆኑን እንገነዘባለን። ሰራዊታችንም ይገነዘባል። ህዝባችንን ደግሞ ማንቃት ይጠበቅብናል። እሱ ያው በሂደት ውስጥ ነው ያለው ማለት ነው። ከነዚህ በተደጋጋሚ ጊዜ ከምንሰማቸው የስልክ ግጭቶች ጀርባ ከሚሰጡ መላምቶች መካከል አንዱ ድምጹ በአርቲፊሻል ኢንተለጀንስ የተፈበረከ ሊሆን ይችላል የሚል ነው። በዚህ ዙሪያ ሐሳቡን የሰነዘረው እስክንድር ነጋ ታዲያ ይሄን ማረጋገጥ የኔ ስራ አይደለም ብለዋል። AI ነው አይደለም የሚለውን ማረጋገጥም አለማረጋገጥም አልችልም። ምንድነው መደረግ ያለበት? እኔ አሁን ቴክኖሎጂው አለ ብዬ አስባለሁ። በAI ጀነሬትድ ነው አይደለም የሚለው ኦፕን ሶርስ ይመስለኛል። ማለትም ማንም ሰው ሄዶ ማጣራት የሚችል ይመስለኛል። ይሄንን በተለይ እናንተ ጋዜጠኞች እያንዳንዱ ሰው ማጣራት ስለማይችል ይሄንን ብታጣሩት እያንዳንዱ ስልክ ቅጂ ተቆራርጦ ነው የቀረበው አይደለም የሚለው በዛ በኩል ተጣሩ ጥሩ ነው ብዬ አስባለሁ። ይሄ የተባለችውን አሁን የተነጋገርንበት ያለውን የስልክ የተጠለፈ የስልክ ቅጂ በሚመለከት ሙሉን አልሰማሁትም ጊዜ ስለሌለኝ ማለት ነው ለመናገር። ምንም ቁጭ ብዬ ሙሉን ባዳመጠው ደስ ይለኛል። ግን መጀመሪያ ላይ የተነሳችበትን 1 2 3 አረፍተ ነገር እንደሰማው በመጀመሪያ ረገድ ጉዳዩን አውቄዋለሁ ማለት ነው። ምን ስለምን ስንነጋገር እንደነበረ ቀለ ወዲያው አጥፍቼ ወደ ሌላ ነገር ነው የሄድኩት ካለብኝ የሥራ ድርርቦሽ አኳያ ማለት ነው። ምንድነው መጀመሪያ ያ ነገር በጣም ረጅም ሰዓት የፈጀ ውይይት እንደሆነ ማስገንዘብ ፈልጋለሁ። ሰዓታት የፈጀ ውይይት ነው። ስንት ደቂቃ ነው ቅጂው? ምናልባት አንተ የምታውቀው ከሆነ ስንት ነው? ምን ያህል ደቂቃ ነው እነሱ ያወጡት? 30 ደቂቃ ነው ባለው። ግን ያ ነገር ይሄ ጉዳይ የተወያየ ነው በጣም ለረጅም ሰዓታት ነው። እንደገና ደግሞ በተደጋጋሚ ቀናት ነው የተወያየው። ስለምን ነበር የምንወያየው? የሰላም ጥሪ እያልን ስንወያይ ነበር። ስለምንድን ነው የምናወራው? ከዓለም አቀፉ ማህበረሰብ የሰላም ጥሪ ቢመጣልን እንዴት ነው ምላሽ የምንሰጠው ብለን በይሆናል በሲናሪዮ ፈረንጆች እንደሚሉት ማለት ነው በይሆናል ኮሚቴ አቋቁመን ኮሚቴው ጥናት አድርጎ እሱ ላይ ነው የምንወያየው። የተለያዩ ሲናሪዮች ቢልድ እናደርጋለን። ለምሳሌ እኛ አሁን ከአገዛዙ ቢመጣ ዓለም አቀፉ ማህበረሰብ ቢመጣ ከአደረጃጀታችን ከአማራ ፋኖ ህዝባዊ ድርጅቶች ካሉ ፋኖች ቢመጣ ያንን ሲናሪዮችን ኮሚቴ ያጠራና ተዘጋጅተን ነው የምንቀመጠው። ይሄኛውን ልኩ መጀመሪያ ሊሰመርበት የሚገባው ጉዳይ ስለ ከዓለም አቀፉ ማህበረሰብ ስለሚመጣ የሰላም ጥሪ ቢመጣስ የሚል ለምንድን ነው በዛ ሰዓት ላይ ይሄን ኮሚቴ አቋቁመን ያስጠና ነው ያን እንደሆነ ነው ሁሉም ሰው እንደሚያውቀው ከአፍሪካ ህብረት ከኢጋድ ከአውሮፓ ህብረትና ከአሜሪካ የተውጣጡ ወኪሎች ጋር ውይይት ጀምረን ነበር። ኢንጌጅመንት ግንኙነት ፈጥረን ነበር። ስለዚህ ይሄን ግንኙነት በመንፈጥርበት ሰዓት ላይ የተለያዩ እኛም የራሳችንን አጀንዳ ይዘን መጣለን፣ እነሱም የተለያዩ አጀንዳዎች ይዘው መጣሉ። እነሱ ያመጣቸውን አጀንዳ ላይ እንነጋገራለን፣ እኛ ያመጣነው እኛ ደግሞ የምናቀርበውን አጀንዳ ላይ እንነጋገራሉ። አጀንዳ ታምጡ ማለታችን። ስለዚህ ምንድነው ስንል የነበረው በሰላም ይሄንን ጉዳይ ይሄን አሁን በአማራ ክልል ውስጥ ያለው ጦርነት በሰላም ፍቱት ተደራደሩ ቢሉን የሰላም ጥሪ ቢያቀርቡ ምንድነው የምንላቸው ብለን በዛ ይሆናል ሃይፖቴቲካል ይሆናል ሲናሪዮ ለዛ ምን ሰጠው ምላሽ ላይ ምን ምንድነው የተዘጋጀ ነው የነበረው ማለት ነው። ቀድመ በዚህ ጉዳይ ላይ እንደ ድርጅት አቋም መውሰድ አለብን። ይሄ አቋም ደግሞ የተጠና መሆን አለበት። ለተጠና ብቻ ሳይሆን ኮሚቴ አቋቁመህ ታስጠናለህ። በተጠና በውጤቱ ላይ ደግሞ ዝም ብለህ አይደለም የምትቀበለው፣ ውይይት ማድረግ አለብን።
የት ነው ይሄን ውይይት የምናደርገው? አንዱ አመራር ሸዋ ነው፣ አንዱ አመራር ወሎ ነው፣ አንዱ አመራር ጎጃም ነው፣ አንዱ አመራር ጎንደር ነው። በጣም ሰፊ ቀጠና ላይ ያለ ነው ኮሚቴ አባላት ማለት ነው። በአራቱም ጠቅላይ ግዛቶች ነው ያለ ነው። በአካል ተገናኝተን ቁጭ ብለን መወያየት አንችልም። ማድረግ የምንችለው ምንድነው? በስልክ መወያየት ነው። የስልክ ደግሞ የመጀመሪያ አማራጭ ዋትስአፕ ነው ቢቻል ማለት ነው። ግን ዋትስአፕ ደግሞ የለም። ቢኖርም ደግሞ ሁልጊዜ ይቆራረጣል። ውይይት ለማድረግ አያመችም። ግን አልነበርም፣ የለም። በዛን ሰዓት ላይ በተለይ በጣም አስቸጋሪ የነበረበት ነውና ማናችንም አብዛኞቻችን ዋትስአፕ አልነበረም። ስለዚህ የግድ የመደበኛ ስልክ ላይ ወደንም ጠላንም ተገናኝተን ተወያይተናል። እንደሚቀዱት እናውቃለን። ግን ዞሮ ዞሮ የመርህ ጉዳይ ስለሆነ የምንነጋገረው በመርህ ላይ ስለሆነ በኦፐሬሽን ላይ ስላልሆነ በኦፐሬሽን ላይ ያለው ጉዳይ ሚስጥር ነው። በምንም ተአምር ስልክ ላይ አይወጣም። በመርህ ላይ የምታደርጋቸው ነገሮች ግን ሚስጥር አይደለም። ፍላጎት በአደባባይ ነው የምትነጋገረው በመርህ ጉዳይ ላይ። ስለዚህ የመርህ ጉዳይ ነው ይሄ። ከዓለም አቀፉ ማህበረሰብ እንደዚህ አይነት ጥሪ ቢመጣልን ምንድነው የምንለው ነገር ሚስጥር አይደለም። ከህዝብ በስተጀርባ ወይም ከአባላት በስተጀርባ ወስዶ አቋም አይደለም። ስለዚህ ይቅዱት፣ መከፈለጉም ለህዝብ ያቅርቡት፣ ምንም ይመጣብን ነገር የለም ብለን የገባንበት ነበር። አሁን ምንድነው ያደረጉት? አሁን ቆራርጠው ነው ያቀረቡት። ቆራርጠው አቅርበውታል። አሁን በተለይ የዓለም አቀፉ ማህበረሰብ የምትለው ደግሞ እንደሌለች ነው የሰማሁት። እንዳልኩ ሁሉንም አልሰማሁም። በተለይ የዓለም አቀፉ ማህበረሰብ የሚመጣ የሰላም ጥሪ ብቻ የምትለዋል ነው ያስገቡት። እና ያው ቅድም እንዳልኩት በወሬ ለመናድ ነው እየተንቀሳቀሱ ያሉት ለማለት ነው። በአንዱ የስልክ ቅጅ ላይ እስክንድር ነጋ ከኮሎኔል ፋንታውን ጋር ሆኖ የሰላም ልዑካን ስላገኘበት ሁኔታ ሲናገር ይሰማል። ይህ ንግግር በእርግጥም እነ እስክንድር ነጋ የጀመሩት አንዳች ነገር አለ ለሚሉ ሰዎች እንደ ተጨባጭ ማስረጃ ተደርጎ ነበር የቀረበው። እስክንድር ግን ድምፁ ስለተቆራረጠ ነው እንጂ ሐሳቡ እንደዛ አይደለም የሚል ምላሽ ይሰጣል። ቆራረጡት ሰዎች በጣም የሚደነቁ ናቸው። ገብቶኛል ምን ለመፍጠር እንደፈለጉ፣ ምን ስሜት ለመፍጠር እንደፈለጉ። እውነታውን ግን ይህንን ሂደቱን ከዓለም አቀፉ ማህበረሰብ ጋር የነበረውን ግንኙነት በገለጽኩበት ጊዜ በደንብ ተቀምጧል። እሱም ምንድነው መጀመሪያ ዓለም አቀፉ ማህበረሰብ ድርጅታችንን ኮንታክት መነጋገር እንደሚፈልግ ሲገልጽልን ጉዳዩን ወደ ስራ አስፈጻሚ ኮሚቴ ነው። ስራ አስፈጻሚ ኮሚቴ ላይ ተነጋግረንበት ሁለታችን እኔና ኮሎኔል ፋንታሁን እንድናነጋግራቸው የተመደብነው። ስለዚህ በምድባችን በውክልናችን መሰረት ደውለን አናግረናቸዋል። ስለዚህ ይሄ ነው የሆነው። ስለ ዓለም አቀፉ ማህበረሰብ የተነጋገርነው ከነሱ ጋር ነው። ስለዚህ አሁን ምንድነው ያደረጓት? ይህችን ቅድም እንዳልኩ እየቆራረጡ ልክ የተነጋገርነው ከሌላ አካል ጋር አስመስለው ለማቅረብ ሞክረዋልና ጥረታቸው የሚደነቅ ቢሆንም ዞሮ ግን ፍጹም ልብ ወለድና ተረት ነው ለማለት ነው። እና ኮሎኔል ፋንታሁን በድርጅታችን ተወክለን አሁንም ደግመዋለሁ ያነጋገርነው የዓለም አቀፉ ማህበረሰብ ነው። ይሄም ቀደም ብዬ ገለጽኩት ነው። እሱን ነው ቀደም ብዬ ገልጬዋለሁ። አሁን የቆራረጡ ሰዎች ይሄንን እውነታ መደለዝ አይችሉም። ወደ ኋላ ሄደው ይሄንን እውነታ እንዳልነበር ማድረግ አይችሉም። ስለዚህ ሁለታችን ያነጋገርነው በስልክ ያነጋገርናቸው ከኛ ጋር በአካል አልተገናኙም። ከኔ ጋር በአካል አልተገናኙም። በኋላ ከድርጅታችን ጋር በአካል ሲገናኙ ያለው ሸዋ ነው ይታወቃል። እነሱ ግን የተገናኙት ሌላ ጠቅላይ ግዛት ውስጥ ነው፣ ወሎ ውስጥ ነው የተገናኙት። ወሎ ሄደው የተገናኙት። እኔ ደግሞ በዛ በአካል በተገናኙት ውስጥ አልተመደብኩም ነበር። ኮሚቴ አቋቁመን ዝርዝር ስራ ስለሆነ በስራ አስፈጻሚ ኮሚቴ አባል የሚመራ ኮሚቴ አቋቁመን እሱን አነጋገራቸው። ፕሮፌሰር ጌታ አስራት የሚመራ ኮሚቴ ማለት ነው። እሱ ነው በአካል ሄዶ ያነጋገራቸው። ስለዚህ ስለሱ ነው የምናወራው። ቅድም እንዳልኩ ዞሮ ይሄ በአጠቃላይ እያወራን ያለ ነው ከዓለም አቀፉ ማህበረሰብ ጋር ስለነበረን ግንኙነት፣ ከዓለም አቀፉ ማህበረሰብ ጋር ብንገናኝ ምን ጉዳይ ይዘው ሊመጡ ይችላሉ እና እንዴት ነው መልስላቸው የሚለው ነው እየተወያየንበት።